ሰላም ውድ ተመልካቾችና ተከታዮች በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ ዛሬ የማቀርበው ሁለት ነገሮች ናቸው። አንደኛ ጠቅለል ያለ ዛሬና በሚቀጥለው የማቀርባቸው ርዕሶች የያዘ ነው። ሁለተኛው ደግሞ ዛሬ የማቀርበው ርዕስ ነው። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ኮሜንት አድርጉ ፕሮግራሙን ለማጠናከር። ጠቅለል ያለው የቢዝነስ ስትራቴጂ መመርመር የሚል ነው። ቢዝነስ ስትራቴጂ ሮድ ቴስት። የቢዝነስ ስትራቴጂ ከመጻፋችን በፊት ብዙ አግባብነት ያላቸው ተግባራት በማካተት ማጥናት እጅግ አስፈላጊ ነው። የቢዝነስ ስትራቴጂ ደረጃ ስትራቴጂክ ፖዚሽን ማወቅ ያስፈልጋል። ይህንን ለማወቅ የቢዝነስ ውስጣዊና ውጫዊ አካባቢዎችን ማጥናት ያስፈልጋል። አጥንቶ መተንተን መተንበይ ግድ ነው። እነዚህ ባለፈው ከለጠፍኳቸው ስዕሎች አንዱ በክብ ላይ ያለው ዛሬ በተለይ በጫፍ ላይ ያለው ማቀርበው ነው። አንደኛው አጠቃላይ የዓለም አካባቢ ግሎባል ማክሮ ኢንቫይሮንመንት ከድርጅቱ በጣም ርቆ የሚገኝ አንዱ ነው። ሁለተኛው ቢዝነሱ የሚሰራበት አካባቢ ወይም ኢንዱስትሪ ወይም ዘርፍ። ሶስተኛ ተፎካካሪ ድርጅቶችና ገበያው ለድርጅቱ ቅርብ የሆኑ ማለት ነው። በመካከል ያለው የድርጅቱ ውስጣዊ ብቃትና ችሎታ መዘርዘር ያስፈልጋል ማጥናት። አምስተኛ ከተራ ቁጥር 1፣ 2 እና 3 ጥናት ትንተናና ትንበያ የሚፈጠሩ ዕድሎችና ትሬትስ ስጋቶች ኦፖርቹኒቲስ መለየት ያስፈልጋል። ስድስተኛ ከቢዝነስ ድርጅቱ ሀብቶች ሪሶርስ እና የተወዳዳሪነት ችሎታ ኮምፒተንስ ጥንካሬዎች ስትሬንግዝ ዊክነስስ ድክመቶች ከተራ ቁጥር 5 ጋር ዕድሎችና ስጋቶች ተዳምረው በመተንበይ ስትራቴጂው መቅረጽ ይቻላል። የቢዝነሱ የዛሬ ርዕስ ግሎባል ማክሮ ኢንቫይሮንመንት የሚል ነው። አንተርፕሪነሮች እና ከፍተኛ የሥራ አስፈጻሚ ኃላፊዎች የቢዝነሳቸው ስትራቴጂ ለመቅረጽ የውጭው አካባቢ ግሎባል ማክሮ ኢንቫይሮንመንት በዓለምና በሀገራዊ እየተካሄዱና እየተከሰቱ ያሉ ለውጦች በማጥናት በቢዝነሱ ስትራቴጂ የሚኖራቸው ተጽዕኖ ምን እንደሆነ ማወቅ ወሳኝ ነው። ያሉ ዕድሎችና ስጋቶች በዝርዝር በማጥናት ለስኬትና ውድቀት ያላቸው አስተዋጽኦ መለየትና ማወቅ ያስፈልጋል። ቢዝነስ ድርጅቱ የሚከተሉት ነጥቦች ቀደም ሲል የቀረጻቸው ከሆነ ጥሩ፣ ካልቀረጻቸው ግን የስትራቴጂው ምንጭና አካል ስለሆኑ እንዲቀርጻቸው ያስፈልጋል። ቢዝነስ ድርጅቱ ለምን ዓላማ እንደተቋቋመ አጠቃላይ ዓላማው ፐርፐስ መገለጽ አለበት። ከ3 እስከ 15 ዓመታት ባለው ጊዜያት የት መድረስ ይፈልጋል? ተልእኮው ምንድን ነው? ለካስተመርስ ምን ለማቅረብ ይፈልጋል? ምን ጥቅም ሊሰጣቸው ይፈልጋል? ቢዝነሱ ምንድን ነው መለያው? ማንነቱም መግለጽ ያስፈልጋል። ይህንን በተልእኮ የሚካተቱ ናቸው። ሁለተኛ ራዕዩ፣ ድርጅቱ ለወደፊቱ የት ለመድረስ ይፈልጋል? ምኞቱ ምን ለመሆን ነው? የድርጅቱ ቫሊዩስ እምነት፣ የሞራል መርሆዎች ከቢዝነሱ ባህልና ፖሊሲዎች እንዲሁም ቢሄቨር ስታንዳርድስ አጠቃላይ መገለጽ አለባቸው። እነዚህ ከሌሉ ቢዝነስ ድርጅቱ መነሻና መድረሻ ስለማይኖረው በጭፍን ስለሚጓዝ ውጤቱ ያማረ አይሆንም። ቢዝነሱ የሚሰራበት የአካባቢ ዓለም ግሎባል ማክሮ ኢንቫይሮንመንት ቢዝነሱ የሚሰራበት ማዕቀፍ
ውስብስብ በሆነ ፖለቲካዊ፣ ኢኮኖሚያዊ፣ ማህበራዊ፣ ቴክኖሎጂካዊ፣ አካባቢያዊ እና ህጋዊ ዓለም ውስጥ ይገኛል። እነዚህ በእንግሊዝኛ አህጽሮተ ቃል ሲገለጹ ፔስተል ይባላሉ። PESTEL ተብለው ነው የሚጠሩ። በዝርዝር በኋላ ያቸዋለሁ። በእነዚህ የሚፈጠሩ የአካባቢ ለውጦች ለአንዳንድ ድርጅቶች እድሎች ሲሆኑ ለአንድ ደግሞ ስጋቶች ይሆናሉ። ለምሳሌ በአሜሪካና ኢራን በተፈጠረው ጦርነት እንኳን ብናይ የነዳጅ ተጠቃሚ የትራንስፖርት መጓጓዣዎች ስጋት ውስጥ ከተዋቸዋል። በሀገራችን የኤሌክትሪክ ተጠቃሚዎች ባቡርን ጨምሮ ግን እድል ፈጥሮላቸዋል። ባቡሩ ከራሽ አወርስ በስተቀር በሌላ ጊዜ ሞልቶ የማያውቅ አሁን ግን ከጫፍ ወደ ጫፍ ጢም ብሎ ሞልቶ እያጓጓዘ ይገኛል። ስለሆነ በግሎባል ማክሮ ኢንቫይሮንመንት የሚፈጠሩ እድሎች ወይም ስጋቶች ምንጮች፣ አንደኛ ከገበያ ለውጥ ማርኬት ሽፍት፣ ለአንዱ ሲሳይ ለሌላው ደግሞ ስጋት ሆስታይል ይሆናል። ሁለተኛ አዲስ ተወዳዳሪዎች ወደ ገበያ ሲገቡ ቴክኖሎጂ አዳዲስ ምርቶች ይዘው ይገባሉ፣ ውድድሩ ይጠነክራል። ሶስተኛ ሬጉላቶሪ ኢንቫይሮንመንት ኢንትረስት፣ የመፍቀድ፣ የመከልከል፣ የመቅጣት ያካትታል። አራተኛ ከፍተኛ የቴክኖሎጂ ለውጥ ሲፈጠር በአካባቢ የሚፈጠሩ ለውጦች ድርጅቶች ከገበያ ሊያስወጣቸው ይችላል፣ ሊያዳክማቸው ይችላል፣ ጠራርጎም ሊያስወጣቸው ይችላል። ከመኖር አለመኖር ፋታል ይፈጥራል። ለአብነት ለ200 ዓመታት ብልጽግና ይዞ ይጓዝ የነበረው የኢንሳይክሎፔዲያ ብሪታኒካ አታሚ ድርጅት ከሞላ ጎደል ከገበያ ተጠራርጎ ወጥቷል። በኤሌክትሮኒክ መረጃዎች ምንጭነት እንደ ማይክሮሶፍት ኢንካርታ እና ዊኪፒዲያ ኦንላይን ምክንያት ተተክቷል። ከገበያ የለም። ስለሆነ የቢዝነስ ድርጅቶች፣ አንተርፕሪነሮች፣ ከፍተኛ የሥራ አመራር ኃላፊዎች ቢዝነሳቸው በሚሰራበት አካባቢ ያለው የግሎባል ማክሮ ኢንቫይሮንመንት ለውጥ በሚገባ ተጽዕኖውን ማወቅና ማጥናት፣ መተንተን፣ መተንበይ ያስፈልጋቸዋል። ለውጦቹ ስኬት ወይም ውድቀት ያዋልዳሉ። ከተቻለ በአካባቢው የሚፈጠሩ ለውጦች ላይ ተጽዕኖ መፍጠር አለባቸው። ግሎባል ማክሮ ኢንቫይሮንመንት በለጠፍኩት ስዕል እንደሚታየው በመጀመሪያው ሽፋን ላየር ይገኛል። ይህ ከሁሉም የቢዝነስ ድርጅቶች ሰፊ አካባቢያዊ በሚባል የሚሸፍን ከባድ ወይም ቀለል ያሉ ተጽዕኖዎች የሚያሳርፍ ነው። ምንም እንኳን ሽፋኑ ከቢዝነስ ድርጅቱ ርቆ ቢገኝም የግሎባል ማክሮ ኢንቫይሮንመንት የሚፈጠሩ ተጽዕኖዎች መለየት በጣም አስፈላጊ ነው። ፔስተልን በመተንተን ሰፊ መረጃዎች መሰብሰብ በድርጅቱ ለወደፊቱ የሚፈጠሩ ለውጦች የቢዝነስ ስትራቴጂ ለውጥ አካል አድርጎ ማስማማትና መውሰድ ያስፈልጋል። ለምሳሌ ባለፈው ጊዜ ሳውዝ ዌስት ኤርላይንስ የሚባል ኬዝ ስታዲ አቅርቤ ነበር። በአሜሪካ 9/11 መንታ ህንፃዎች በአሸባሪዎች ሲመታ ሁሉም ኤርላይንስ በአሜሪካ ሲከስሩ፣ ይሄ ድርጅት ግን አትራፊ ነበር። ትርፉም በዶላር 5.5 ቢሊዮን ያልተጣራ የተጣራ ደግሞ 241 ሚሊዮን ዶላር ነበረ።
ይህ ስኬት የተገኘው ስትራቴጂው ከወቅቱ ጋር አስማምቶና አዋህዶ በመሄዱ ነው። የፔስተልን በዝርዝር ሲታይ ፖለቲካል ፋክተርስ የሀገር የፖለቲካ ሁኔታ፣ የመንግስት ሁኔታና ለውጥ፣ ፖሊሲ ለውጥ ወዘተ ያካትታል። ሁለተኛ ኢኮኖሚክ ፋክተርስ የኢኮኖሚው ቢዝነስ ሳይክል፣ የኢኮኖሚ ከፍና ዝቅ ማለት፣ የኢኮኖሚ ግሽበት፣ የወለድና የምንዛሬ ለውጥ መጠን፣ የተቆጣጣሪ አካላት ፍላጎት፣ በአጠቃላይ የዓለም ለውጥ ያካትታል። ሶስት ሶሻል ፋክተርስ የዲሞግራፊክ ለውጥ፣ የሰለጠነ የሰው ኃይል መኖርና አለመኖር፣ የኑሮ ሁኔታ ከባህልና ልማድ ጋር ይያዛል። አራተኛ ቴክኖሎጂካል ፋክተርስ ኢኖቬሽን፣ ምርምር፣ አዳዲስ ምርት፣ የስራ ሂደቶች በማሻሻል በጥራት የማምረት በፍጥነት የማምረት ወጪ ቆጣቢነት ጋር ይያያዛል። አምስተኛ ኢንቫይሮንሜንታል ፋክተርስ ከአየር መለወጥ ብክለት የሚፈጠሩ ችግሮችና ስጋቶች ጋር ይያያዛል። ስድስት ሌጋል ፋክተርስ የህግ ለውጥ ለምሳሌ የሰራተኞች ጤንነትና ደህንነት ጥበቃ እገዳዎች የመሳሰሉት ያጠቃልላል። በግሎባል ማክሮ ኢንቫይሮንሜንት በአጠቃላይ እንደ ሲስተም መታየት አለበት። አቅጣጫዎችና የሚፈጠሩ ተጽዕኖዎች መለየት፣ አሁን ባለውና ለወደፊቱ በስትራቴጂው የሚፈጠሩ ተጽዕኖዎችን በመዳሰስ ለውጥ መፍጠር፣ ስኬትና እድገት ማረጋገጥ ወሳኝ ነው። ተወዳዳሪ የስትራቴጂክ ፖዚሽን መፍጠር ግድ ይላል። ሌሎች ለውጦች ከነዚህ ለውጦች ጋር የተያያዙ ስለሆኑ ደፍሮ ውሳኔና እርምጃ መውሰድ ይጠይቃል። ስትራቴጂው ከጊዜ ጋር እንዲሄድ መለወጥ አለበት፣ መሻሻል አለበት። በቀጣይ ማቀርበው ስለ ኢንዱስትሪው ነው። አመሰግናለሁ።